የሀና አፍቃሪ ኤልያስ ከደሴ የመጣው ልጅ አብዶ ራሱን ስቶ መንገድ ላይ ራሱን ስቶ እየወደቀም እየተነሳም ፌስታሎች እየለቃቀመ እየበላ ይገኛል። ኤልያስ በሀና ምክንያት አበደ። ሀና ለኤልያስ እብደት ተጠያቂዋ እሷ ናት። ምን አለ ብትረዳውና ፍቅሩን ተቀብላ የራሷ ብታደርገው። ሀና ግን ጥፋት አለባት። አንድ ሰው እንደሚወዳት እያወቀች ሌላ ሰው ጋር ለምን ትጀምራለች? ኤልያስ ደሴ እንደሚወዳት ታውቃለች። ከዛም ያሴር ወይም ጆሮ የሚባለው ልጅ እንደሚያፈቅራት ታውቃለች። እዝራን ለምን ጨመረችው? ከነዚህ ከሁለቱ መላቀቅ ነበረባት እንጂ መልሳ እዝራን ጨምራ ሶስት ሰው ልብ ውስጥ መግባት አልነበረባትም። አንዳንድ ሴቶች ልክ እንደ ሀና 3-4 ወንድ ውስጥ ይገባሉ። በጣም ያሳፍራል። እውነት ለመናገር አሁን ኤልያስ ለእናቱ ወደ ደሴ መመለስ ነበረበት። እሱ ግን በሀና ፍቅር እየተሰቃየ እዛው አዲስ አበባ ቀልጦ ቀረ። ሐኪም ቤት እንኳ የሚትርለት የለም። ኤልያስ በጣም አሳዘነኝ። ክስት ብሎ ጥቁርቁር ብሏል። ያ የምናውቀው ኤልያስ አይመስልም። ጋሽ መስፍን አንዲት ወጣት ልጅ ጠብሶ አብሮ ሲጎራረስ ወይዘሮ ሜላት ደርሳ መስፍን አለችው። ወይዘሮ ሜላት በጣም ተናደደች። መስፍንም ደንግጦ ሜላት አላት። እንግዲህ እሱ መስፍን ጥፋተኛ አይሆንም። ከቤት ያባረረችው እሷ ናት። መልሶም እንዳይገባ ስለተናገረ አዎ ፈታ ይበል እንጂ። መስፍን ግን ጠጋ ጠጋ አለ ከልጅቷ ጋር፣ እሷም ጠጋ ጠጋ፣ ከዛም ወደ ጉርሻ አብሮ ወደ ማደር አለፉ። ሜላት ግን ይቅርታ አልጠይቀው እና ወደ ቤት እንጠያለች አስባ ነበረ። እንደናፈቃት ሜላት ታስታውቃለች። ዛሬ ግን የእውነት ተስፋ እንደምትቆርጥ እርግጠኛ ነኝ። ተስፋ የምትቆርጠው ሜላት ለምንድን ነው? መስፍንን ሴት ጋር ስላየችው ተስፋ ልትቆርጥ ትችላለች። ሀና እቤትም ሄዳ መነፋረቅ ይዛለች ስለ ኤልያስ። እሺ ታዲያ ምን ይደረግ? ሕክምና ወስዳ ማሳከም መጣር፣ እሱ ተዛ ሀገር ሄዶ እዛ እንክብካቤ እንዲኖረው ማድረግ አለባት። ሀና አሁን ለኤልያስ የምትገባውን ሴት ሰጥታ በፍቅር ወይ እንድታደርገው ማድረግ ነው ያለባት። እንግዲህ ሜላት አሁን ላይ ምንድነው ማድረግ ያዘችው? ከእናቷ ጋር መነጫነጭ፣ ከልጆቿ ሙሉ ጋር መነጫነጭ። ምክንያቱም መስፍን ስለጠፋት። ለካ ባል ሲጠፋ ውስጣቸው ሁሉ ይረበሻል። ሜላት አደገኛ ናት። ላኪን መስፍን ያገኛት ቆንጆ ልጅ ጠላት እንደሆነች ሳያት ነው የቀረባት። አያችሁ ጥላትን በምን መንገድ እንደምንጎዳ ያስተምረናል። አንዷን ሴት አሁን መስፍን የቀረበችው አምናው ተረድታው መስሎታል። እሱ ግን የባዩሽ ባል ነው። ተኮታተዩ እዛ ሰው ፊት ሄዳችሁ ተጣሉ። ከዛም እሱ ሊገላግል ሲመጣ ይህንኛው ጥሩሽ ሂድ እሱ ከጎንሽ ይሆናል ብሏት ነው። የሜላት ባል የተዘረፈው በባዩሽ ባል ነው። የባዩሽ ባል ነው አሳልፎ ሊሰጥባት የፈለገው። ሜላት ድሮም ባዩሽ መስፍንን ፈልጋ እንደሆነ የተሷ ስር የማጠፋው አላወቀችም። አንተን እስካላገኘው ድረስ አላቆም መዋጋት ግን ስትል እንኳ አይገባትም። ሜላት እሷ ትወደኛለች ብላ የምታስበው ሜላትን ስላልጎዳቻትና ምንም ነገር ስላልነገረቻት ነው። መስፍን ግን ባዩሽን የሚጠላት ከእሷ ነጥቃ ወደ ራሷ ለማድረግ ስለምትፈልግ ብቻና ብቻ ነው። አሁን እንግዲህ ሀና እያለቃቀሰች ትገኛለች። ሀና ምን እንደሚወጣት ባይገባኝም አሁን ላይ ጉዳቷ ግን እያመዘነ ይገኛል። ሀና በጣም ታሳዝናለች። ሀና ግን ሁልጊዜም መነፋረቅ እስከ መቼ ድረስ ነው? ይህ መነፋረቅ ሀባይብ ለምንድን ነው የምትነፋረቀው? ለምንድን ነውስ ይህንን ነገር የምታደርገው? የእውነት እኔ በጣም አሳፍራኛለች። የሆነን ሰው እየቀረበች እየጎዳች እንደገና እሪ ኩሪ
የምንትለው በጣም ትገርማለች። መሆን የሌለበትን ነገር እያደረገች ነው እሱ። አሁን ይህን ነገር ማድረግ የለባትም፣ ምክንያቱም ሰዎችን እየጎዳች ነው ያለችው። እንዴት ሰዎችን ልትጎዳ ትችላለች? አሁን አስባችሁታል? ኢዝራ ቢያብድ፣ ከዛ ቀጥሎ ደግሞ መልሶ አሴር ቢያብድ ምን ይሰማታል? የነሱ ማበድ የነሱ ማሰቃየት ምንም አይታያትም፣ ምንም አይታያትም። በጣም ይገርማል እኮ አንዳንድ ጊዜ የምንሰራቸው ነገሮች በጣም ያሳዝናል። እኔ የምላችሁ ነገር ምንድን ነው? ሰውን ለመጉዳት ሳይሆን ለራሳችሁ ተጎዱ። እኔ እንደዛ ነው የምላችሁ። አለበለዚያ ግን ሰውን አትጉዱ። ሀና ሰውን ልጉዳ ብላ ሳይሆን ግን እሷ አሁን ላይ ከኢዝራ ፍቅር ብቻ ነው ያዛት። ሌሎቹን አታስብም። ሌሎቹን በፍጹም አስባ አታውቅም። ሌሎችን እንዳታስብ ያደረጋት ደግሞ እሷ ለምንድን ነው ካላችሁ ፍቅር የያዛት ከአንድ ሰው ብቻ ስለሆነ ያም ቢወዳት ያም ቢወዳት ያው ፍቅር የያዛት ሰው ከአንድ ብቻ ስለሆነ ያን ብቻ ነው የምንታምነው። ይህም ብቻ ስለምንታምን ብቻ ነው እንግዲህ ሀና ወይም ለኢዝራ ወይም ደግሞ ላኛቸው ልትሆን ትችላለች። ግን ደግሞ እኔ ያሳዝነኝ አሁን ላይ ኤልያስ ብቻ ነው። የኤልያስ ነገር በጣም ያሳዝናል። ኤልያስ ፈጣሪ ድረስልክ ወንድሜ፣ ስቃይህን ያቅልልክ ብዬ እለምንልሃለሁ ፈጣሪው። ኤልያስ እንደምንም ብሎ ወደ ሀገሩ ቢመለስ ይሻለዋል። እንደኔ እንደዛ ነው የሚመስለኝ። እናንተስ ምን ይመስላችኋል? እንዴትስ ነው የምታስቡት? እስኪ ንገሩኝ። መቼም የሰው ልጅ የመሰለውን ማውራት ግዴታ ነው። ሜላት አሁን ላይ እንግዲህ ትቃጠላለች፣ ትንገበገባለች እንድታው። ምክንያቱም ለምንድን ነው ካላችሁ ሜላት የምትቃጠለው ያው እንግዲህ እንደምታዩት ጋሽ መስፍን የራሱን ሴት ቁጭ አድርጎ እያወራ ስታዩ ከዚህ በላይ መቃጠል አለ እንዴ? ቤተሰብ ቀላል ትቃጠላለች፣ ቀላል ትናደዳለች እንዴ? በጣም ነው የምትናደደው። ቪዲዮን ከወደዳችሁት ላይክ አድርጉ። ኖላዊም ሰርግ ሊሰርግ ነው፣ ሊያገባ ነው። በቀጣይ ቪዲዮ እንገናኛለን። ባይ ባይ ቤተሰብ።